ማርያም አታማደድም። እግዚአብሔር እዚህ ጋር እንደሚማደድ ክርስቶስ ኢየሱስን የማዳን ስራ የሚተካ የቅዱሳን ምልጃ የለም። ወደ እግዚአብሔር አብ የቀረብነው በክርስቶስ ኢየሱስ ነው። እውነትም መንገድም ሕይወትም እርሱ ነው። ከእግዚአብሔር ጋር የታረቅንበት በክርስቶስ ኢየሱስ የመስቀል ላይ የቤዛነት ስራ። አሁን መንፈስ ቅዱስ አለ አይደለ? ከሶስቱ አካል ማን ነው ሰው የሆነው? መንፈስ ቅዱስ። ክርስቶስን ሊያማልድ ዘወትር በሕይወት ይኖራል ያለው የምርም አማላጅ ነው ለማለት ፈልገው ነው ወይንስ እያነጻጸረ ከመጣው ከብሉይ ኪዳን ካህናት አንጻር ኢየሱስንም ይማልዳል? እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ማቅረብ አይጠበቅበትም ካለ በኋላ ምን ይላል? ይህን አንድ ጊዜ አድርጓልና እንደነሱ ዕለት ዕለት መስዋዕትን የሚያቀርብ አይደለም። አንዴ ነው የሚያቀርበው መስዋዕትን። ያ የሚያቀርበው መስዋዕት ደግሞ ለዘላለም የሚሰራ ነው። ለዘላለም የሚሰራው ያ መስዋዕቱ ደግሞ ለዘላለም ሰዎችን ከእግዚአብሔር ጋር ሲያስታርቅበት ይኖራል። ለዛ ዕብራውያን 7:25 ኢየሱስን አማላጅ ለማለት ሳይሆን ከብሉይ ኪዳን ካህናት አንጻር ጳውሎስ ኢየሱስን ይማልዳል የሚለውን ቃል ተጠቀመ እንጂ በግብሩ ክርስቶስ የሚማልደው ነው። ቤታችንም ሆነ ሌሎችም ቅዱሳን እንደሚያማልዱ መጽሐፍ ቅዱስ አንድ ቦታ አይደለም 2-3 ቦታ ላይ በስፋት ያስቀምጣል። ማርያም አታማደድም። እግዚአብሔር እዚህ ጋር እንደሚማደድ ያሳያል። እሺ እንዳጠቃላይ የቅዱሳን ምልጃ እመቤታችንንም ጨምሮ መጽሐፍ ቅዱስ ላይ በግልጽ ከተቀመጡ ትምህርቶች ውስጥ አንዱ እሱ ነው። በግልጽ ከተቀመጡ ትምህርቶች ውስጥ ይሄ የእመቤታችን የምልጃ ትምህርት ነው። እመቤታችንም ሆነ ሌሎችም ቅዱሳን እንደሚያማልዱ መጽሐፍ ቅዱስ አንድ ቦታ አይደለም 2-3 ቦታ ላይ በስፋት ያስቀምጣል፣ ያብራራል። ዕብራውያን 7:25 ጋር ተያይዞ ግን እንዲሁም ሮሜ 8:34 ላይ እና ዕብራውያን 7:25 ላይ ተያይዞ ሐዋርያው ጳውሎስ ለምንድን ነው ይህን ቃል የተጠቀመው ለክርስቶስ የሚለውን አውዱን ጠብቀን ስንፈትሸው ፕሮቴስታንቶቹ እንደሚሉት ኢየሱስን ሁልጊዜ አማላጅ አድርጎ በሚስል መንገድ ነው ወይስ ያስቀመጠው ወይንስ በንጽጽር ከምን አንጻር ነው ያስቀመጠው የሚለውን ነገር እንድንመለከት ያደርገናል አይደል? አሁን አንድ መርሳት የሌለብሽ ነገር ምን አለ መሰለሽ፣ ስለ ክርስቶስ ስናጠና ወይም ነገረ ክርስቶስን ስንማር አምላክ ከዚህ ዓለም ድካም ወይም ደግሞ ይሄ ሞትን ድል አድርጎ ከተነሳና ካረገ በኋላና ከዛ በፊት በሚሉት በሁለት ጊዜያቶች ውስጥ በጊዜ ውስጥ ከፍለን እንመለከተዋለን። የመጀመሪያው ምን አልኩሽ? በምድር በሚመላለሱበት ሰዓት ላይ በሚራብ በሚጣማ በሚያዘን በሚተክስ እንዲሁም ለሞት ተላልፎ ለመስቀል ሞት ተላልፎ እስከተሰጠባት እስከሞተባት ሰዓት ድረስ ያለው ሰዓት፣ እንደገና ደግሞ ሞቶ ከተነሳ ሞትን ድል አድርጎ ደግሞ ወደ ሰማያት ካረገ በኋላ እንዲሁ እስኪመጣበት ጊዜ እስካለው ድረስ ማለት ነው የሚለውን እንመለከታለን። እና ይሄንን ላስረዳሽ። ሐዋርያው ጳውሎስ ጠቅለል አድርጎ ዕብራውያን ላይ የሚናገረው ነገር ምንድነው? የማነጻጸር ስራ እየሰራ ነው ያለው። ንጽጽሩም የሚጀምረው ከላይ ነው። እንግዲህ ንጽጽሩም የሚጀምረው ከላይ ነው። አሁን እንደዚህ አይነት ነገር ስታዩ የተቆረጠችን ነገር ይዛችሁ ሳይሆን ከላይ ጀምሮ ሀሳብ ምን ይላል የሚለውን መመልከት ይኖርባቸዋል። ከአንድ ጀምሮ ምን ይላል? ቀጠለ ጳውሎስ የክርስቶስን ክህነት ከሌዋውያን ክህነት ጋር ያነጻጽራል። አብርሃምንና ካህኑ መልከጼዴቅን ያነጻጽራል። የቀደሙን የብሉይ ኪዳን ክህነትና የሐዲስ ኪዳኑን ክህነት ያነጻጽራል። የብሉይ ኪዳኑን ድንኳንና በሐዲስ ኪዳን ያለውን አገልግሎት ያነጻጽራል። ለምሳሌ አሁን አብርሃምንና መልከጼዴቅን ያነጻጽርና ምን ይላል? አብርሃም እንኳን የአባቶች አለቃ አብርሃም ከዘረፈው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበር እስኪ ተመልከት ይላል። አብርሃም በሰዓቱ የአባቶች ሁሉ አለቃ አባት፣ በጣም ታላቅ ጻድቅ ሰው ነበር። ይሄ ታላቅ ጻድቅ የተባለ አብርሃም እንኳን መልከጼዴቅ ለተባለው ሰው የሚሻለውን አስራት አውጥቷል ይልና ታናሹ በታላቁ እንዲባረክ ይሄ ግድ ነው። ታናሹ የሚባረከው ታላቅ ነው። ስለዚህ ታላቅ የተባለው አብርሃም እንኳን አለ ታላቅ የተባለው አብርሃም እንኳን ታናሽ በተባለው በመልከጼዴቅ ታናሽ የተባለው አብርሃም በማን ተባረከማ? ታላቅ በተባለው በመልከጼዴቅ ሲባረክ እንመለከታለን። ስለዚህ በንጽጽር ማንን ከማን አነጻጽሮ ከፍ አድርጎ አሳየን? አብርሃምንና መልከጼዴቅን አነጻጽሮ መልከጼዴቅ ከአብርሃም ከፍ ያለ መሆኑን አሳየን። እንደምታውቁት የሌዊ ክህነት የሚመዘዘው ከአብርሃም ወገብ ነው። ያ ማለት አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብንና ሌሎቹን ወለደ። ከ14ቱ ነገድ ውስጥ አንዱ ሌዊ ክህነት የሚመዘዘው ከዚህኛው ነገር ነው። ስለዚህ ዞሮ ዞሮ ሌዊ አብርሃም ምን ሆኖ ካልን አብርሃም ለሌዊ ቅድመ አያቱ ነው ማለት ነው።
ይስሐቅ አያቱ ከሆነ አብርሃም ቅድመ አያቱ ነው። ስለዚህ የሚጀምረው ከአብርሃም ወገብ ይሆናል ማለት ነው የነሱ ታሪክ። አብርሃም ክህነት በሱ በኩል በአብርሃም በኩል ያለው ክህነት ይስሐቅ ከይስሐቅ በኋላ ያዕቆብ ከያዕቆብ በኋላ 14ቱ የእስራኤል ነገድ 12ቱ የእስራኤል ነገድ ከዛ ውስጥም ሌዊ የተባለው ማለት ነው። እንደገና ደግሞ መልከጼዴቅ የተባለው የዘር ሐረጉ ከነሱ የማይቆጠረው አብርሃም እጅግ ታላቅ ስለሆነ አስራትን ያወጣለት ደግሞ መልከጼዴቅ የተባለ ደግሞ የሰላም ንጉስ ወይም የሳሌም ንጉስ የተባለ የካህናት አለቃ ደግሞ አለ ካህን አለ ደግሞ። ይሄኛው መልከጼዴቅ ደግሞ ንጽጽሩ ከማን ጋር ነው? ከክርስቶስ ጋር ወይም ደግሞ በክርስቶስ ምሳሌ ሆኖ የተቀመጠ የተነገረ ሰው ነው መልከጼዴቅ። ስለዚህ በዚህ ምን አደረገ ጳውሎስ? የኢየሱስ ክህነት የሚመዘዘው ከማን ነው አለ። ከማን አድርጎ አነጻጸረው? ከመልከጼዴቅ ጋር አድርጎ አነጻጸረው። እነ ሌዊን ደግሞ ከአብርሃም ጋር አደረገና በዚህም የኢየሱስን ከፍ አድርጎ እንድንመለከት አደረገ። እንዲህ ያደረገ ይመጣና መጨረሻ ላይ እንዲህ ብሎ ይናገራል። ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነው። ስለዚህም ነገር ሙሴ ምንም እንኳን ስለ ክህነት አልተናገረም ማለት በማያልፍ ሕይወት ኃይል እንጂ በስጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው አለ። ከዛም በኋላ ስለዚህ የሌዊ ካህናት ሞትን ማሸነፍ አልቻሉም። መስዋዕታቸውም ዘላለማዊ የኃጢአት ስርየትን ማሰጠትም አልቻለም። ሰዎችም መዳንን መውረስ አልቻሉም በሰዓቱ ለሚደረገው ነገር እንጂ ሰዎችን ከእግዚአብሔር ጋር ማስታረቅ የሚችል ክህነት አልነበረም። ስለዚህ ምን አደረገ? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና ሕጉ ምንም ፍጹም አላደረገምና። የየትኛው ሕግ? የድንኳኒቱ ሕግ በሙሴ በኩል የተሰጠው አሮንና ልጆቹ የሚያደርጉት የክህነት ስራ ማለት ነው። ሕጉ ምንም ፍጹም አላደረገምና አለ። ስለዚህም የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ትሻራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። አሁን በብሉይ ኪዳኑ ሕግ ወይም በብሉይ ኪዳኑ የክህነት አገልግሎት ሰዎች ወደ እግዚአብሔር መቅረብ አልተቻለም፣ ራሳቸውንም ማደስ አልቻሉም። ከኃጢአትም ቀንበር ወጥቶ ነፃ መውጣት ስላልተቻለ ምን ያደረገ? ወደፊት የምንቀርብበት የሚሻል ተስፋ ገብቷል። ያ ደግሞ ማን ነው? ክርስቶስ ኢየሱስ ይሆናል ማለት ነው። እነርሱም ያለ መሐላ ካህናት ሆኗል። እነማ? እነርሱ የተባሉት የብሉይ ኪዳን ካህናቶች ናቸው። ያለ መሐላ ካህናት የሆኑት ደግሞ አሮንና ልጆቹ በሌዊ ነገድ የመጡት ናቸው። በመሐላ አይደለም የነሱ ክህነታቸው። ልክ እንደ ክርስቶስ አንተ እንደ መልከጼዴቅ ለዘላለም ካህን ብሎ ምሎ እንደ ሾማቸው አይነት ክህነት ያላቸው አይደሉም። ስለዚህ እነርሱ ያለ መሐላ ካህናት ሆነዋልና እርሱ ግን አለ ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ማል አይጸጸትም። ስለ እነሱ ያለ መሐላ እንደተሾሙ ከተናገረ በኋላ ስለ እሱ ግን ሲናገር አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ሲናገር ሰማ። አንተ እንደ መልከጼዴቅ ሹመት ለዘላለም ምንድን ነህ አለው? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ከመሐላ ጋር ካህን ሆኗልና ካህን የሆነው ምንድነው? ከመሐላ ጋር ነው። ስለዚህ በዚህም ኢየሱስ የተሻለውን የክህነት አገልግሎት እንደያዘ በአዲስ መንፈስ በአዲስ መንገድ ወደ እግዚአብሔር የምንቀርብበት እሱ እንደሆነ ተረዳ። እንዲሁ ኢየሱስ አለ ቁጥር 22 ላይ ለሚሻል ኪዳን ዋስ ሆኗልና። ለምን? ያችኛዋ የማትጠቅም የማትሻል ስለሆነች ለሚሻል ኪዳን ዋስ ማን ሆነ? ኢየሱስ። ለየትኛው? ለአዲስ ኪዳን። ወዴት የምንቀርበት? ወደ እግዚአብሔር ለምንቀርብበት ኢየሱስ ለሚሻል ኪዳን ዋስ ሆነ። ዋስ የሆነ ሰው ደግሞ እኛን ምንም ዋስ ከሆነ አንድ ሰው ለማስፈታት ነው። ክርስቶስ ዋስ ሆነ ማለት እኛን ከኃጢአት እስራት ሊያስፈታ ነው። ልክ ዕብራውያን ምዕራፍ 2 ቁጥር 14-15 ላይ በነገሮች ሁሉ ወንድሞችን መሰለ ካለ በኋላ ከሞት ፍርሃት ከባርነት ነፃ ያወጣቸው ዘንድ በስጋና በደም ተካፈለ ብሎ እንደተናገረ በስጋና በደም የተካፈለው ከሞት ባርነት፣ ከፍርሃት፣ ከሞት፣ ከዲያብሎስ ቁራኝነት ሆነ። ስለዚህ በዚህም ክርስቶስ ለሚሻል ኪዳን ዋስ ሆኗል አለ። እስቲ ንጽጽሩ ያለው ከብሉይ ኪዳን ካህናት አንጻር ነው። ለክርስቶስ ነገሮች እየተነገሩ እዚህ ድረስ የደረሱት። ቀጠል አለ። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው አለ። ስለዚህ አሁን እየተናገረ ያለው ደግሞ ስለማን ነው? ስለ ብሉይ ኪዳን ካህናት። እነርሱ ምን እንዳይኖሩ ሞት ከልክሏቸዋል። እነርሱ የተባሉት ስቲል ሔዋን እነማን ናቸው? የብሉይ ኪዳን ካህናት አይደለ? አለሽ አለችን ቃል ብለን እንደችልኝ ይፈል። እነሱ የተባሉት እነማን ናቸው? የብሉይ ኪዳን ካህናት። ሞት የከለከላቸው እነሱ ናቸው አይደለ? ከላይ ጀምሮ እያወራ የመጣው
ስለዚህ ካህናት የሆኑ ብዙዎች ናቸው ማለት አንዱ ሲሞት አንዱ ሲተካ፣ አንዱ ሲሞት አንዱ ሲተካ፣ አንዱ ሲሞት አንዱ ሲተካ፣ አንዱ ለዘላለም የሚሆን መስዋዕትን ክህነትን ለዘላለም የሚሆን ክህነትም የለው ለዘላለም የሚሆን መስዋዕትን ማቅረብ ስለማይችል አሮን ሲሞት ልጆቹ ከዛ እያለ እየተተካኩ ነው የሚሄዱት። ለምን? ክህነታቸው የጸና አይደለም፣ መስዋዕታቸውም አማናዊ አይደለም። ከዛ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን እርሱ ግን እያለ ሲያወራ ስለማን ነው? እርሱ ግን እያለ ሲያወራ ስለ እግዚአብሔር፣ ስለ ክርስቶስ። ኦፍኮርስ ያው ስለ ክርስቶስ አይደለ? እርሱ ግን ለዘላለም የሚኖር ስለሆነ አሁን ክርስቶስ ለምን የሚኖር ነው? ለዘላለም። እነዛኛዎቹ እነርሱ የተባሉት የብሉይ ኪዳን ካህናት እየተተካኩ የሚመጡ ናቸው። በጣም ጥሩ። ምን የሚያሸንፋቸው ናቸው? ሞት የሚያሸንፋቸው ናቸው። በጣም ጥሩ። ከዛስ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚወጡትን ፈጽሞ ሊያድናቸው ይችላል። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለ እነርሱ የተባሉት እነማን ናቸው? ካህናት። የትኞቹ ካህናት? ሞት የሚያሸንፋቸው ካህናት። ስለዚህ ጳውሎስ ክርስቶስን ይማልዳል ብሎ የተናገረው ከየትኞቹ ካህናት አንጻር ነው ማለት ነው? ከሚያሸንፋቸው ካህናቶች ከብሉይ ኪዳኑ ካህናቶች አንጻር ክርስቶስን ምን ብሎ ተናገረው ማለት ነው? ዘላለማዊ ሳይሆን ከነሱ አንጻር ስለ እነርሱ ሊማልድ ብሎ ከብሉይ ኪዳን ካህናት አንጻር አነጻጽሮ ኢየሱስን የሚማልድ አለው አይደለ? ሊያማልድ አለው። ስለዚህ አሁን የተነገረው ንግግሩ ንጽጽሩ ስንመለከተው ክርስቶስ ይማልዳል የተባለው ከማን አንጻር ነው ማለት ነው? ከካህናቱ አይደል? ከብሉይ ኪዳን ካህናቶች አንጻር ቀጠላለና ጳውሎስ ግን በእርሱ ወደ እግዚአብሔር የሚመጡትንስ ምን ሊያደርጋቸው ይችላል? ሊያማልዳቸው ነው የሚለው ወይንስ ምንድን ነው የሚለውን ስንመለከት፣ ስለዚህም ደግሞ አለ በእርሱ የተባለው ክርስቶስ ነው አይደለ? ቅድም እንዳልኩሽ የሚሻል ዋስ ገብቷል የተባለው ወደ ማን የምንቀርብበት ነው? ወደ ኢየሱስ ክርስቶስ፣ ወደ እግዚአብሔር የምንቀርብበት። ለምን ብለሽ አዳምጪኝ ከላይ። አሁን ግን ወደ እግዚአብሔር የምንቀርብበት አዲስ መንገድ መጥቷል። ወደ ማን የምንቀርብበት? ወደ እግዚአብሔር አብ የምንቀርብበት አዲስ መንገድ ነው። ያም የምንቀርብበት መንገድ ማን ነው? ኢየሱስ። ወደ ምን? ከኔ ጋር ነሽ? ሀሳብሽ በጣም ብትል ከአንተ ጋር ነኝ። እሺ ልብ ብለሽ አዳምጪኝ። ወደ እግዚአብሔር የምንቀርብበት ተብሎ የተገለጸው ማን ነው? ካህናቱ። ወደ እግዚአብሔር በካህናቱ። አይሽ አላዳመጥሽኝም በስነ ስርዓት። ጥያቄ መጀመሪያ ያልከኝ ወደ እግዚአብሔር የምንቀርብበት። አሁን የብሉይ ኪዳኑ ክህነት አንዴ ላምብልሽ እና ተረጋግተሽ አዳምጪኝ እሺ። ሕጉ ምንም ፍጹም አላደረገም እና ስለዚህም የምትደክም የማጠቅም ስለሆነች የቀደመችው ትእዛዝ ትሻላለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል አለ። አሁን ይህ ስለማን የሚያወራ ይመስልሻል? የበፊቱ ሕግ የብሉይ ኪዳኑ ሕግ ካህናቶቹ ምንም ውጤት ማምጣት ስላልቻሉ አሁን እሱ ተሽሯል። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል ሲል ስለማን እየተናገረ ይመስልሻል? ተረጋግተሽ ነገር እንጃ። ስለ ክርስቶስ ነው የሚያወራው። የብሉይ ኪዳን ካህናት የተባሉት ሞት የሚያሸንፋቸው ናቸው አይደለ? ሀሳቡን የሚያስተላለብሽ ነው እንደዚህ የምነግርሽ። የብሉይ ኪዳን ካህናት የተባሉት ሞት የሚያሸንፋቸው ናቸው አይደለ? አንድ በይ። ሁለት ደግሞ ክህነታቸው ደግሞ ዘላለማዊም አይደለም አይደለ? እና ደግሞ መስዋዕታቸውም ደግሞ ደካማ ነው። ስለዚህ የነሱ አገልግሎት ሰውን ከእግዚአብሔር ጋር ማስታረቅ አልቻለም። ሰውን ማዳን አልቻሉም። የሚሰዉት የላም የጊደር የበግ መስዋዕት ሰዎችን ከእግዚአብሔር ጋር በፍጹም ምን ማለት አልቻለም፣ ማስታረቅ አልቻለም። ለኃጢአት ስርየት መሆን አልቻለም። እሺ ስላልቻለ
ያንድን ሊያደርግ የሚችል ሌላ ያስፈልጋል አይደለ? እሱ ደግሞ ማን ሆነ? እግዚአብሔር በስጋ የተገለጠው ክርስቶስ ሆነ። ማን ሆነ ማለት ነው? የድንግል ማርያም ልጅ ማን? ኢየሱስ ክርስቶስ። እነሱ ምን ማድረግ ስላልተቻላቸው ለሚያቀርቡት እንትን ምንድነው ጥሩ ስላልሆነ መስፈር አለበት። የኃጢአት ስርየትን ማሰጠት የማይችል ስለሆነ ፍጹምነት ስለሌለው ከእግዚአብሔር ጋር ሊያስታርቀን ስላልቻለ ያንን የሚያደርግ ማን መጣ? እግዚአብሔር ክርስቶስ። እግዚአብሔር የሚለውን ቃል ስትጠቀሚ እየተጠነቀቅሽ። አሁን እዚህ ጋር እያወራን ያለ ነው ከሶስቱ አካል አንዱ ስለሆነው ስለ ኢየሱስ ነው። ኢየሱስ እግዚአብሔር አይደለም እያልኩሽ ሳይሆን ስለ ኢየሱስ ነው። በስላሴ ዘንድ ሶስት አካላት አለ፣ አብ፣ ወልድ፣ መንፈስ ቅዱስ። ከዛ ውስጥ ወልድ ወይ ደግሞ እስኪ እዚህ ጋር ቀለል እያደረኩኝ በደንብ መሰረቱን እያስያዝኩሽ ልሄድ። አብ፣ ወልድ፣ መንፈስ ቅዱስ አለ አይደለ? ከሶስቱ አካል ማን ነው ሰው የሆነው? ሞክሪ። ሶስቱንም ጠቅሽ ይሻል። አብ፣ ወልድ፣ መንፈስ ቅዱስ ይሻል። ከአብ ከወልድ ከመንፈስ ቅዱስ መንፈስ ቅዱስ ሰው የሆነው እኔ እርግጠኛ አይደለም፣ ግን መንፈስ ቅዱስ አይደለም። ወልድ ነው ቃል የተባለው። ልክ እዚህ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር። አይዞሽ ምንም ማለት አይደለም። እሺ ቀስ እያልሽ ነው የምትማሪው። አሁን እንደዚህ ጥያቄ የጠየቅኩሽ በደንብ ስር መሰረቱን ላስይዝሽ ስለፈለጉ ነው። አሁን ዘለሽ ስለ ምልጃ ምናምን እየጠየቁ ከሚያወዛግቡሽ መሰረቱን ባስይዝሽ፣ ከዛ በዛ ላይ ደግሞ እየጨመርሽ ብትሄጂ ለሌላውም ሰው ለማስረዳትም አትቸገሪም። አይመስለሽም? እንደዚህ ጥሩ አይደለም የምንሄድበት አካል። ልክ ነህ። በቃ ተረጋጊ ብቻ አንቺ አትረበሽ፣ አትጨነቂ። ወንድሞች ቤት ነው የመጣሽው፣ ሌላ ፕሮቴስታንት ቤት አይደለም የመጣሽው። ከተሳቀቅሽም ዮብን ነው መሳቀቅ ያለብሽ። ሲሪየስ እንጂ ጭራሽ ልትፈሪ ማይገባ። እና ከሶስቱ አካላት አንዱ ወልድ ወይንም ቃል ነው ሰው የሆነው። ወልድ ወይንም ማናልኩሽ? ወልድ ወይንም ቃል። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል መሰለሽ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ምን አለ? ቃልም ስጋ ሆነ ይላል ቁጥር 14 ላይ። ስለዚህ ስጋ የሆነው የእግዚአብሔር ልጅ ወልድ ነው። እሺ ከሶስቱ አካላት አሁን ማን ነው ሰው የሆነው? ወልድ። ስለዚህ ወልድ ሰው ሲሆን ማን ተብሎ ተጠራ? ስሙ ኢየሱስ ተብሎ ተጠራ። አሁን የምናከብረውን የገና በዓል ታውቂያለሽ አይደለ? እዛ ላይ ምንድን ነው የሚለው? መልአኩም ሲያበስራት እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማን ትይዋለሽ አላት? ኢየሱስ ትይዋለሽ። ማን ተባለ? ኢየሱስ። እሱም ኃያል እግዚአብሔር ልጅ ይባላል። ስሙንም ኢየሱስ ትይዋለሽ ተባለ። ስለዚህ ዓለምን ለማዳን ስጋ ለብሶ የመጣው ማን ነው ማለት ነው? ወልድ። ከዛ ሰው ሲሆን ማን ተብሎ ተጠራ? ስሙ ኢየሱስ። ጎበዝ ሔዋን። ስለዚህ አሁን የብሉይ ኪዳኖቹ ካህናት መስዋዕታቸው አማናዊ ስላልሆነ እና ለኃጢአት ስርየት ምንም የሚጠቅም ስላልሆነ እኛን ከእግዚአብሔር ጋር ሊያስታርቀን ወይም ወደ እግዚአብሔር የምንቀርብበት የተሻለው ተስፋ የገባው ማን ነው ማለት ነው? ኢየሱስ። ጀግና አየሽ፣ ጎበዝ ልጅ ጎበዝ። አሁን ፖይንቱ ገባሽ አይደለ? ስለዚያም ስለ እነርሱ ሊያማልድ ተብሎ የተነገረው ማን ሆነ ማለት ነው? ኢየሱስ። አንቺ ጎበዝ። እግዚአብሔር ስለ እነርሱ ሊያማልድ ተብሎ። ስለዚህ እነርሱ ደግሞ የተባሉት እነማን ናቸው? የብሉይ ኪዳን መስዋዕት የሚያቀርቡት ተቀባይነት፣ እነዛ ደካማ መስዋዕት የሚያቀርቡት በሚለው ያለ ደካማ መስዋዕት የሚያቀርቡ። ስለዚህ እሱ ይማልዳል የተባለው ከማን አንጻር ነው ተብሎ ተነገረ ማለት ነው? የሚማልደው ከማን አንጻር ነው? ደካማ መስዋዕት ከሚያቀርቡት ከብሉይ ኪዳን ካህናት አንጻር። አሁን ስጠሪያቸው ምን ብለሽ ጥሪያቸው? የብሉይ ኪዳን ካህናት ብለሽ ጥሪያቸው። ከማን አንጻር? ከብሉይ ኪዳን ካህናት። ስለዚህ ስለ ደግሞ በእርሱ ወደ እግዚአብሔር ስለሚመጡት ደግሞ ሲናገር ምን ይላል መሰለሽ? በእርሱ የተባለው ማን ነው? ክርስቶስ አይደል? በእርሱ በኩል እኛ ወዴት ነው የምንሄደው? ወደ እግዚአብሔር አይደለም? ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል።
አሁን ደሴም ታይም አንድ ሰው አዳኝም ለማኝም መሆን ይችላል። ስታስብ አይችልም አይደል? አዳኝ ከሆነ አዳኝ ነው፣ ለማኝ ከሆነ ለማኝ ነው። ምልጃ መሰረታዊ ትርጉሙ ልመና ስለሆነ ስለዚህ ክርስቶስን ሊያማልድ ዘወትር በሕይወት ይኖራል ያለው የምርም አማላጅ ነው ለማለት ፈልገው ነው ወይንስ እያነጻጸረ ከመጣው ከብሉይ ኪዳን ካህናት አንጻር ኢየሱስንም ይማልዳል ያለው? እኔ ከብሉይ ኪዳን አንጻር እያነጻጸረ ብዬ ነው የምወስደው። ጎበዝ። ደግሞ ስለ ክርስቶስ የማዳን ስራ ሲናገርስ በእርሱ ወደ እግዚአብሔር የሚመጡትን ይለምንላቸዋል ነው እያለ ነው። ስለ እኛ ሲናገር በአዲስ ኪዳን ስላለ ነው አማኞች በክርስቶስ ለምናምን በክርስቶስ በኩል ለምንሄድ ደግሞ ሲናገር ይለምንላቸዋል ወይንስ ሊያድናቸው ይችላል ብሎ ነው የተናገረው? ሊያድናቸው። ስለዚህ በንጽጽር የተነገረውን ሊያማልድ የሚለውን ቃል ይዘን ኢየሱስን አማላጅ ማለት አንችልም ማለት ነው። ገብቶሻል አይደል? ቀይ ነው። ለዛ ነው እኛ ክርስቶስ ቃሉ እንኳን እዛ ጋር ቢኖር ያ ቃል ለክርስቶስ የማይነገረው ከምን አንጻር ነው? አውዱን ስንመለከተው እየተነገረ ያለው ከብሉይ ኪዳን ካህናት አንጻር ለንጽጽር ነው እንጂ ጳውሎስ ኢየሱስን ይማልዳል ሊለው አይደለም። እንደዛማ ቢሆን ኖሮ ቀጣይ ቨርስ ላይ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊለምንላቸው ይችላል፣ ሊያማልዳቸው ይችላል ነበር ማለት ነበር። ግን ሊያድናቸው ነው ያለው። እንደገና ቅዱስና ይላል ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል አለ። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ተዕለት መስዋዕትን ሊያቀርብ አያስፈልገው፣ ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጓልና። አሁን ደግሞ የብሉይ ኪዳን ሊቀ ካህናት አለ ስለ ሕዝቡ ኃጢአት መስዋዕትን የሚያቀርቡት ቀን በቀን ነው አይደለ? ደካማ ስለሆነ እሱ ግን እንደነዛኞቹ ስለ ራሱ ኃጢአት ስለ ሕዝቡ ኃጢአት ደጋግሞ መስዋዕትን ማቅረብ አይጠበቅበትም። ይህን ባደረገ ጊዜ አንድ ጊዜ ፈጽሞ አድርጎታል። ስለዚህ ከብሉይ ኪዳን ካህናት አንጻር ስለ ራሱ የምትል ቃልን ተጠቀመ ጳውሎስ። ጌታ እንደነሱ ዕለት ተዕለት መስዋዕትን የሚያቀርብ አለ። አንዴ ነው የሚያቀርበው መስዋዕትን። ያ የሚያቀርበው መስዋዕት ደግሞ ለዘላለም የሚሰራ ነው። ለዘላለም የሚሰራው ያ መስዋዕቱ ደግሞ ለዘላለም ሰዎችን ከእግዚአብሔር ጋር ሲያስታርቅበት ይኖራል። ለዛ ዕብራውያን 7:25 ኢየሱስን አማላጅ ለማለት ሳይሆን ከብሉይ ኪዳን ካህናት አንጻር ጳውሎስ ኢየሱስን ይማልዳል የሚለውን ቃል ተጠቀመ እንጂ በግብሩ ክርስቶስ የሚማልድ ሆኖ አይደለም። በእርሱ በኩል የሚመጡትን አይደለም ሊማልድ ጭራሽ ሊያድናቸው የሚችል መድኃኒት ነው ማለት ነው። አይደለባቸው? ይህ ነው የሚያስረዳው ክፍሉ። ሄዋን ግልጽ ሆነልሽ? ገብቶኛል። አመሰግናለሁ በጣም። ጥያቄ ያለሽ? ሌላ የለኝም። የድንግል ማርያምን ምልጃ የቅዱሳንን ምልጃ ደግሞ በሬ መታል ወንድማችን እንዴት ነበር? ሲሳ ሁሉ ሰላም? እዚህ ክፍል ውስጥ የገቡት ሁሉም ንስሐ ገብተው ነው። ባይዜ ከገዳም ከመጣው በኋላ ብዙ ከእናንተ ጋር ህብረት አላደረግም። እዮብም ቀደም የሆነ ቪዲዮ ላይ አይቼዋለሁ ከካህናት አባቶች ጋር አንድ ላይ። የአንተስ እንዴት ነው? እንደዛ ነው? በቃ ማይኩንም እንኳን ለማንሳት አልደፈረም፣ ስራውም ስለሚያውቅ። እኛ እንቀጥላለን እና ይኸውልሽ እሰማለሁ። አትሰማም? እንደ አጋጣሚ ሆኖ ራይድ ውስጥ ነኝ ያለሁትና አንተ ከምታወራው ጋር ተያይዞ ከሚወስዱኝ ሰው ጋር እያወራው ስለነበር ነው። እና ቃሎት ያሰማልን፣ እግዚአብሔር ይስጥልን። አንድ ነገር ብቻ ልጨምር። እዛው ዕብራውያን ምዕራፍ 7 ቁጥር 27 ላይ ያለችዋን ብቻ በደንብ ልደት ያብራራውን መልሶ እዛው የሚያሳይ ስለሆነ ማለት ነው። እነዛ የኦሪቱን እንግዲህ ዕብራውያን የንጽጽር መጽሐፍ ነው እንደሚታወቀው። የክርስቶስን ልጅነት ያነሳና ከመላእክት እንኳን አንተ ልጄ ነህ ዛሬ ወለድኩ የተባለ ማንም እንደሌለ አሳይቶ የእርሱን የባህሪ ልጅነት ወይንም ደግሞ ፍጹም አምላክነት እያሳየ ከሊቀ ክህነትም አንጻር እያነሳ ከመልከ ጼዴቅ የኢየሱስ የተሻለ ከሌዋውያን የኢየሱስ ክርስቶስ የላቀና ፍጹም እንደሆነ እያሳየ የሚናገር ጽሑፍ ነው ዕብራውያን ማለት ነው። ለዕብራውያን እንደመጻፉ ከነሱም ልማድ አንጻር እያነሳ ያብራራል። ለምሳሌ የኦሪት ካህናት ወይም ሌዋውያኑ ምን ያደርጉ ነበር? አስቀድመው ስለ ራሳቸው ኃጢአት፣ ቀጥሎም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ያቀርቡ ነበረ። ይሄ ይታወቃል። ስለ ክርስቶስ ሲናገር እዛው ዕብራውያን ምዕራፍ 7 ቁጥር 27 ላይ አሁን ከተብራራው ክፍል አንድ ቁጥር ዝቅ ብሎ ማለት ነው እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ማቅረብ አይጠበቅበትም ካለ በኋላ ምን ይላል? ይህን አንድ ጊዜ አድርጓልና ነው የሚለው። ይህን እየተባለ የቱ ነው ሲባል ያው ከላይ የተዘረዘረው ነው። ከላይ የተዘረዘረው ግን
ሙሉ ለሙሉ ክርስቶስን ይመለከታሉ ከተባለ አይ አይመለከትም። ለምሳሌ ስለ ራሱ ኃጢአት መስዋዕት አላቀረበም ክርስቶስ። ፍጹም ኃጢአት የሌለበት ንጹህ ነው፣ ከኃጢአት በቀር ነው እኛን የመሰለው። ታዲያ ለምንድን ነው ያንን የተናገረው ለያይቶ ይሄ ለነሱ ይሄ ለክርስቶስ ያላለው ከተባለ የመጽሐፍት ልማድ ነው። ያልተገባውን ነገር ግን ሜታፎር በሆነ አገላለጽ መጥቀስ ማለት ነው። ይሄ ማነው ጳውሎስ በተደጋጋሚ ሲጠቀመው ስለምናውቅ ማለት ነው። እና የመጽሐፍትን አፈታት በምልአት ከመረዳት አንጻር የምናየው ስለሆነ ነው እና በንጽጽር የተጻፈ ጽሑፍ ከመሆኑ አንጻር ነው ማለት ነው። እና ልደት በደንብ ነው ያብራራው እና እግዚአብሔር ይስጥልን። ቃል ያሰማልን። ዮባ እናመሰግናለን። በጣም ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን። ከቅዱሳን ምልጃ አንጻር ደግሞ ስለ እመቤታችን ደግሞ ልንገርሽ አይደለ ማለት ብሬ አለህ እየጠራው ነበር። አይ ቲንክ ያለህ አልመሰለኝም። ደህና ነህ አንተ? ግን ፍጹም ሰላም ነኝ። እንዴት ነህ? እጅግ በጣም አሳስቦኝ ስደውል ነበረ። በጣም ያሳስበኛል ታውቃለህ። ላይቭ ላይ ነበር ከአሁን እያዩ ነበር ስደውልና እዮባ ሰላም ነው? እያገለገልኩ ነበር። በጣም ይቅርታ። ቆይ አንዴ እዮባን ሰላም ልበል። በርሲሳ እዮብ አርምሞ ላይ ነው መሰለኝ። በቃ እሺ፣ መኪና ውስጥ ነው ያለው። ለዛ ነው። ደህና ነህ አንተ አይደል? አለሁልሽ። በርሲሳ ሁሉ ሰላም፣ ሁሉ እግዚአብሔር ይመስገን። አይ ያው እኔማ ስጠፋ ሰዎች በክርስቶስ በኩል ነው የሚድኑት፣ በሌላ በማንም ለዚህ ኢዮቢውስ አገር ይፈሳለሁ። በዛም በዚህ በሰማይም በምድር የተዋጋን ያለ በተግባር እየተዋጋን ይቀጥል በየአቅጣጫው ይቀጥል። አንዴ ለእህታችን ልጅ ጨርስላት። ምልጃ ላይ ነው መሰለኝ። አንድ ጥቅስ ላንሳላትና ከቅዱሳን ምልጃ አንጻር ልወጣ ስለሆነ ከቤት ትቀጥላላችሁ እናንተ። አንደኛ ጢሞቴዎስ 2 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ስለዚህ እዚህ ክፍል ላይ እንደምታዩ ሔዋን ቅዱስ ጳውሎስ ሰዎች ሁሉ ምልጃን እንዲያቀርቡ እየተናገረ ነው። ምን አለ መሰለሽ? እንግዲህ እግዚአብሔርን በመምሰል እና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ይላል። ምን ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ከምን በፊት? ከሁሉ በፊት እመክራለሁ። ስለዚህ ጳውሎስ አማልዱ እያለ ነው አይደለ? ሔዋን አማልዱ እያለ ነው አይደለ? ጳውሎስ አማልዱ ያለው ሁሉንም ነው፣ ክርስቲያኖችን። ከዛ ውስጥ ደግሞ አንደኛዋ ማናት? እመቤታችን። ስለዚህ ይሄ ጥቅስ እሷን ይመለከታል አይመለከትም? ይመለከታል። አዎ። እንደገና ደግሞ ቅዱሳን በመረብ ለሰው ልጆች ምልጃ፣ ጻድቃን ቅዱሳን ለሰው ልጆች ማድረግ እንዳለባቸው ደግሞ አንድ ጥቅስ ደግሞ ልጨምርልሽ እዚሁ ጋር ያዕቆብ ምዕራፍ 5 ላይ እንደዚህ ይላል ቁጥር 14 ላይ ከእናንተ የታመመ ቢኖር የቤተክርስቲያን ሽማግሌዎች ለእርሱ ይጥራ፣ በጌታ ስም እርሱ ዘይት ቀብተው ይጸልዩለታል። የእምነት ጸሎት ድውዩን ያድናልና ጌታም ያነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ምን ትላለች አለ? ኃይልን ታደርጋለች ይላል አይደለ? ሔዋን የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች አለ። የጻድቅ ሰው ጸሎት እመቤታችን ጻድቅ አይደለች? ከጻድቃን ውስጥ ቁጥር 1 የምትመደብ ሴት ናት አይደል? ስለዚህ የእሷ ጸሎት ምን የሚል ነው ታዲያ? ኃይልን የሚያደርግ ነው ማለት ነው። ገባሻ? በጣም ቀጥል፣ ጨምርበት ብሬ እንትን ልበለ ሚዩት ላድርግልህ። እሺ ያው ምናልባት ያው ሰፊ ሀሳቦች ተነስተዋል። ግን ሰዎች ሁሌም ይሄ በተለይ ከፕሮቴስታንት ሳይድ ግርም የሚለኝ ሀሳብ አለና በቀጥታ የክርስቶስ ኢየሱስን የማዳን ስራና የቅዱሳንን ምልጃ ወይም ደግሞ ጸሎት የማገናኘት ችግር ብዙ ጊዜ ይታያል። ወይ ደግሞ ይሄ
እንመለከታለን እናያለንና የኢየሱስ ክርስቶስን የማዳን ስራ ከቅዱሳን ምልጃ ጋር ማገናኘት አንዱ ፕሮቴስታንት ኦርቶዶክሳውያንን ወይ ደግሞ ኢኖሰንት የሆኑ ክርስቲያኖችን የሚያሳስቱበት የሚያወዛግቡበት መካኒዝም ነው እና እንዲህ ያለው አካሄድ በእነሱ ዘንድ የተለመደ ነው። ግን አሁንም እህታችን መረዳት ያለብሽ ነገር የክርስቶስ ኢየሱስን የማዳን ስራ የሚተካ የቅዱሳን ምልጃ የለም። ወደ እግዚአብሔር አብ የቀረብነው በክርስቶስ ኢየሱስ ነው። እውነትም መንገድም ሕይወትም እርሱ ነው። ከእግዚአብሔር ጋር የታረቅንበት በክርስቶስ ኢየሱስ የመስቀል ላይ የቤዛነት ስራ ነው። ምናልባት አንድ ነገር ልበልሽ ሔዋን፣ ይሰማል ድምጼ? ይሰማል። ለምሳሌ አንድ ፕሮቴስታንት ኢየሱስ አማላጅ ነው ሲል ትሰሚዋለሽ አይደል? ከዚያ በምልጃ ነው የዳን ነው ወይ ብለሽ ጠይቂው እስኪ። ቀጥሎ የሚመልሰው መልስ አይኖረው ማለት ላይክ ኢየሱስ አማላጃችን ኢየሱስ እንደዚህ ደጋግሞ ሲነሳ ኢቨን አስታራቂ ሳይሆን የሚጠቀሙት አማላጅ ሚል ነው ደጋግመው የሚጠቀሙት። አማላጅ እንግዲህ ምልጃ ማለት ከልመና ጋር ስለሚገናኝ ነገር ግን የዳን ነው እኛ በቤዛነት ነው ማለትም በመስቀል ላይ ባፈሰሰው ደሙ ነው ከእግዚአብሔር ጋር የታረቅ ነው። ደሙን አፍሶ ነው ወይ ደግሞ የኃጢአታችን ማስተሰሪያ የሆነልን ደሙ ነው። ልክ በብሉይ ኪዳን በበጎችና በኮርማዎች ደም የኃጢአት ስርየት ለጊዜው የሚሆን የኃጢአት ስርየት የእስራኤል ልጆች እንደሚያገኙ ለፍጻሜው ግን እኔና አንቺ ወይም እኛ ክርስቲያኖች በኢየሱስ ክርስቶስ የመስቀል ላይ ስራ ወይ ደግሞ የመስቀሉ ደም ከእግዚአብሔር ጋር ታረቅን ማለት ነው። የቅዱሳን ምልጃ ከዛ ጋር አይገናኝም ነው። ነገር ግን ቤተክርስቲያን ብለን ስንጠራ ቤተክርስቲያን ትሪምፌት ቸርች ወይ ደግሞ የአሸንፋ ድል ያደረገች ቤተክርስቲያን አለች። በቸርች በትል ደግሞ በትግል ሜዳ ላይ ደግሞ ያለች ቤተክርስቲያን አለች። በምድር ላይ ያለችው ቤተክርስቲያን በትግል ላይ ያለች ቤተክርስቲያን ናት። በሰማይ ያሉት ቅዱሳን ህብረት የቅዱሳን ህብረት ደግሞ ድል ያደረገች ቤተክርስቲያን ናት። ስለዚህ ድል ያደረገችው ቤተክርስቲያን በሰማይ ያሉትና በምድር ያሉት ክርስቲያኖች አንድ ህብረት ነን አይደለንም ሔዋን? አንድ ህብረት ነን። ስለዚህ አንድ ህብረት ስለሆንን ስለኛ ይጸልያሉ ማለት ነው። አንዱ ቅዱስ በምድርም ሳለ አንዱ ቅዱስ ለአንዱ ይጸልያል። በምድር ሳለ አንዱ ቅዱስ ለአንዱ የሚጸልይ ወይም ልመናን የሚያቀርብ ከሆነ ይሄ አገልግሎት በሰማይ እንዳይቀጥል የሚያደርገው ምንድን ነው የሚለውን ነገር ማየት ያስፈልጋል። ስለዚህ የቅዱሳኑን ምልጃ ግን የቅዱሳኑን ጸሎት ግን በቀጥታ ከክርስቶስ ኢየሱስ የመስቀል ላይ የማዳን ስራ ጋር የማገናኝተው የማወዛገብ ስራ የሚሰሩ ሰዎች ግን የሰይጣን አሰራር ወይ ደግሞ ሀሳብ እንጂ የክርስቶስ ኢየሱስን የመስቀል ላይ ስራ ወይ ደግሞ የማዳን ስራ የሚተካ አንድም ሌላ አገልግሎት ሌላ ምልጃ የለም። ሌላ ምልጃም የለም፣ ሌላም አገልግሎት የለም። ነገር ግን ቅዱሳን ስለኛ ቢጸልዩ ለምሳሌ የራእይ ዮሐንስ ምዕራፍ 9 ቁጥር 6 ላይ አምስተኛውን ማተም በፈታ ጊዜ ከመሰዊያው በታች የተሰዉትን ሰዎች ነፍሳት አየሁ ይላል። ይሄ ስለ እግዚአብሔር ቃልና ስለታመነው ምስክር የተሰዉትን ነፍሳት ከመሰዊያው በታች አየሁ። እነሱም ቅዱስና እውነተኛ ጌታ ሆይ በምድር ደማችንን ባፈሰሱት ላይ የማትፈርደው እስከ መቼ ነው እያሉ ጮሁ ይላል። አሁን ፍረድልን ብለው እየጠየቁ ነው አይደል ሔዋን? ፍረድልን ብለው የጠየቁት ቅዱሳን ማርልን ማለት አይችሉም? ይችላሉ። እንደዛ ያማልዳን ካሉ ይችላሉ ብለው መጠየቅ። አሁን ለምሳሌ ራእይ 6:9 ላይ እንደዚህ ያለ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን ሰዎች ነፍሳት ከመሰዊያው በታች አየሁ አለ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። እንግዲህ በሰማይ ያሉት ከመሰዊያው በታች ነፍሳቸው ያለች ወይ ደግሞ የሞቱ ሰዎች ናቸው ምን የሚሉት? በምድር ደማችንን ባፈሰሱት ላይ እስከ መቼ አትፈርድም ጌታ ሆይ፣ ጻድቅና እውነተኛ ጌታ ሆይ እያሉ ይጠይቃሉ። እነዚህ በምድር ፍረድባቸው ደማችንን ባፈሰሱት ላይ እስከ መቼ ነው የማትፈርደው ብለው የሚጠይቁት ቅዱሳን አይ ደግሞ ማርልን ብለው መጠየቅ አይችሉም? ይችላሉ። ስለዚህ አሁን በቅዱሳን በሰማይ ምንም አያውቁም ብለው የሚያስቡት ሰዎች እግዚአብሔር የሕያዋን አምላክ መሆኑን የሚዘነጉ እኛ በምድር ያለና በሰማይ ያለችው ቤተክርስቲያን ወይ ደግሞ የቅዱሳን ህብረት አንድ መሆናችንን ጭምር የማያውቁ ናቸው። ስለዚህ መጽሐፍ ቅዱሳዊ ማስረጃ እነርሱ ስለኛ እንዳይጸልዩ የሚከለክላቸው ወይ ደግሞ እንዳያማልዱ የሚከለክላቸው ምንም ነገር የለም። ፍርድን ከጠየቁ ምልጃን መጠየቅ ደግሞ ለወዳጆቻቸው ደግሞ ምልጃን መጠየቅ ደግሞ የማይችሉበት ምንም አይነት ምክንያት የለም ለማለት ነው በእኔ በኩል። ሔዋን አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ በጣም። ሔዋን ተመለሰልሽ? አዎ ተመልሶልኛል። ይኸውልሽ እህታችን እዚህ ጋር እኔም ፎሎ አድርገሻል?
ፎሎ አድርጌያለሁ። ገደልኩሻ። እሰማችኋለሁ። ግቡ። በነገራችን ፎሎ አድርጊው። ያው ብታደርጊ ይሻላል ከሚለው አንጻር ነው። አድርጊያቸው እነሱንም ካላደረግሽ። ከዛ ግን መጀመሪያ ከየትኛውን ፕሮቴስታንት ጋር ውይይትና ጥያቄ ውስጥ ከመግባትሽ በፊት ምን ማድረግ አለብሽ መሰለሽ? በደንብ መማር። መማር ፈልጋለሁ። በቃ በደንብ ተማሪ። ይኸው እነሱም ላይ በሚገቡበት ሰዓት ላይ የመጣሽ ጠይቂ ማለት ነው። እንደዛ ብታደርጊ ይችላል ነው።